ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሊ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ኳሊቲ የቤት እቃ እጥር ምጥን ያለ ያልተንዛዛ እጥር ምጥን ያለ ስላችሁ ብሩ ብዙ ነው፣ ግን እቃው ኳሊቲ የቤት እቃ ነው። የሚሄደው መከነ ሰላም ነው። 356190 ብር እየፈጀ የቤት እቃ ያው ለአንድ ሰው የሚያስፈልገው ምንም የጎደለ ነገር የለውም። እንደምታዩት ማሻአላ ተባረከ ረህማን ነው። ለየት ያለ ፍሪጅም አለኝ እዚህ ጋር አሳያችኋለሁ ማለት ነው። ወደ መጨረሻ ላይ እያንዳንዱን ዋጋ የምነግራችሁ ይሆናል። ያው አንዳንድ ነገሮች ላይ ጭማሪ ነው። እቃ ያው አገራችን ኮሽ ስላለ በጣም ነው የሚጨምረው ሁሉም ነገር። በቃ ምን አለ መሰላችሁ ትራንስፖርቱም ራሱ ነዳጅ ያው ከውጭ ስለሆነ የሚመጣው ነዳጁም ሁሉም ስለጨመረ እቃ ከአዲስ አበባ እዚህ ድረስ የሚጓጓዝበት ሁሉ ነገሩ በቃ ጭማሪ ነው ማለት ነው። እና እያንዳንዱን እቃ ዋጋ የምነግራችሁ ይሆናል። አብራችሁኝ ሁኑ። ላይክ ሼር እያደረጋችሁ ታዲያ በዚህ ጋር ሁለት ረከቦቶች ናቸው ያሉት። ክቧ ረከቦት በወርቃማ 2200 ብር ነው ይሄን የገዛሁት። ከዛ ጥበብ ሲኒ አንድ ደርዘን አላት 1500 ብር 1500 ብር። ይሄ 100 ብር ጭማሪ ያለው ማለት ነው። ከዛ የረከቦቷ አክሰሰሪ ጀበና ማስቀመጫ ሰርቪስ አላት ማለት ነው። ፌርሜሎ የላትም። ከዛ እዚህ ጋር ደግሞ እንደምታዩት የረከቦት ከነ ሲኒው አለ። ጅምላ የተረከቦት 4200 ብር ሆኗል። ከዛ ደግሞ ሲኒው 4000 ብር አንድ ደርዘን ቆንጆዬ ሲኒ ማለት ነው። እነዚህን አንድ ደርዘን ሲኒ ጋር እዚህ ጋር እንደምታዩት የዚህም አክሰሰሪ ፌርሜሎ ማጨሻ እና ጀበና ማስቀመጫ አለው ማለት ነው። የወርቃማ ሰርቪስ ነው። በአንደኛው ቆንጆ ወፍራም ማለት ነው። ይሄ 6500 ብር ነው። ይሄ ትንሹ ነው። እዚህ ጋር ተከታዩ ይሄኛው ትልቁ ማለት ነው። 3 ሴሪ ይሄንን 6500 ብር። ከዛ ሀባይ እዚህ ጋር ዋንጫ ብርጭቆ በጣም የምታምር ቆንጅዬ የውሃ ኮምፕሌት ነው እንደምታዩት ማለት ነው። ማሻአላ። ከዛ ጆኳ ደግሞ የምታምረው ማሻአላ ተባረከ ረህማን ይሄን 2600 ብር ነው የገዛሁላት። የሾርባ ማግ ግማሽ ደርዘን ነው 1300 ብር። በጣም የሚያምር ማሻአላ ተባረከ ረህማን እንደምታዩቸው አያችሁት ማሻአላ የሆነ የሾርባ ማግ ማለት ነው። ግማሽ ደርዘን በ1300 ብር ነው የገዛሁላት። ብርጭቆ አንድ ደርዘን 1200 ብር በዳይመንድ ቅርጽ ነው። በጣም ነው የሚያምረው፣ ወፍራም ነው። ከዛ አንድ ደርዘን የውሃ ብርጭቆ በአጭሩ 1700 ብር ነው። ይሄ ዋጋው 1700 ብር። የውሃ ኮምፕሌት የቱርክ ይሄኛው ደግሞ 2900 ብር። ቆንጆ የውሃ ኮምፕሌት ነው። እዚህ ጋር እንደምታዩት ጆኩ ይሄ ነው። የማይሰለች ነገር ሁሉ ጊዜ የመጣ ፋሽን ቢመጣ ራሱ የሚሰለች አይደለም። ቆንጆ ብርጭቆዎች አሉት ማለት ነው። ይሄንን 2900 ብር ነው የገዛሁላት። የሽንኩርት መፍጫ ወይም ለስጋ መፍጫ የሚሆን ነው። ላኪን ግን ለስጋ ስፈጩበት ይግላል ማለት ነው። በተረፈ ለሽንኩርት ለቲማቲም በቃ ቆንጆ ነው። የድንሽ መላጫም አብሮት አለ። ይሄ ዋጋው 3800 ብር 4 ሊትር ነው ሊትሩ ማለት ነው። እናት መፍጫ 2000 ብር። የወጥ ማማሰያ 400 ብር። ከዛ አክለሪክ ነው። አክለሪክ 3400 ብር ነው የገዛሁት። አክለሪክ የውሃ ኮምፕሌት ማለት ነው። ይሄ እንግዲህ ዋጋው ከ2000 ምናምን ጀምሮ ከ1000 ምናምን ጀምሮ 3400 ብር 6 ኩባያዎች ጋር ማለት ነው። ይሄ 3400 ብር ነው ይሄ የተገዛው። ከዛ እዚህ ጋር ደግሞ የወተት ተንጠልጣይ ያላት 4500 ብር ነው የገዛሁት። ታይዋት መልኩ ማለት ነው። ይሄ የስኳር እቃዋ ናት። እቺ በጣም ነው የምታምረው ማሻአላ ተባረከ ረህማን። ከለሯም ሁሉ ነገሯ በጣም የምታምር የዚህ ነው ከለሩ ማለት ነው። ሁሉንም ፈትች እንዳልደረድረው ያው እቃው እኔ እዛ ስገዛ ቼክ አድርጌ ነው። ከዛ እዚህ ከመጣ በኋላ ደግሞ እያንዳንዱን ስደረድረው ሰዓት ይሄዳል። ለዛ ነው ትልቁን በራድ ላሳያችሁ ማለት ነው። ትልቅ በራድ
ማገናፈያ እና የስኳር ዕቃ 6 ብርጭቆዎች ከነ ሰርቪሶቻቸው ነው ያለው ማለት ነው። አያችሁት እንዴት እንደሚያምር ማሻአላ በጣም ነው የሚያምረው። ለየት ያለ ነው ከለሩም በቃ በጣም ያምራል። 4500 ብር ነው የገዛሁላት። ፋይብ እዚህ ጋር የኬክ ሳህኖች ወይም ቆሎ ማቀራረቢያ የሚሆኑ እነዚህን ሳህኖች 6 ፍሬ ነው የገዛሁት 300 ብር። አንዱ 50 ብር ነው። እዚህ ጋር ደግሞ የቁርጥ ሳህን 1 ደርዘን ነበር ያለችኝ፣ ግን በቃ ላገኝ አልቻልኩም። ግማሽ ደርዘን ብቻ ነው ማለት ነው። እና ይሄንን በ1050 ብር 6 ፍሬ 1 ፍሬ በ170 ብር ሂሳብ 6 ሀባ 1020 ብር ገዝቼላታለሁ ማለት ነው። በጣም ነው የሚያምረው ማሻአላ ወፍራም ነው ደግሞ። ይሄ ደግሞ 750 ብር። ከዛ ላይ የጥበብ የቁርጥ ሳህን ነው። ጥበብ የቁርጥ ሳህን 1 ፍሬ በ150 ብር ነው። በነገራችን ላይ ውፍረቱ ከ140 ብር ሳህን ወፍሮ አይደለም። ያው ጥበብ ለበዓል ለምናምን ስለሚፈለግ ነው። ያው ለሙስሊሞች ሳይሆን አብዛኛው ብዙ ክርስቲያን ወገኖቻችን ይፈልጉታል ይሄ ለበዓል ማለት ነው። እና በፍሬ ያው ውፍረቱን እንደዚህ የተጋነን አይደለም ለማለት ፈልጌ ነው። ይሄ ከ140 ብሩ የተሻለ ሆኖ አይደለም 150 የሆነው ዋጋ የሚያስጨምረው ጥበብነቱ ነው። እና ይሄንን 12 ፍሬ ገዝቼላታለሁ 1800 ብር። ይሄ ደግሞ ጥበብ ትሪ 3 ሴሪ 1200 ብር። የሴራሚክ መጥበሻ በጥቁሩ ነው በጣም ነው የሚያምረው ማሻአላ። ይሄንን 28 ቁጥር ነው 3500 ብር። እንግዲህ ያው እቃ ጨምሯል ስላችሁ ያው እንትን በሉት ማለት ነው። ድሮ ወይም በፊት በ2800 ብርና በ3000 ብር የሚሸጠው 30 ቁጥሩ ነበር። አሁን ይሄ 28 ቁጥር ነው ማለት ነው 3500 ብር። እዚህ ጋር 6500 ብር የገዛሁላት የፔርሙስ ሳህን ነው ማሳያችሁ። 4 ሴሪ ነው በምንድነው ወርቃማ በብረት ከለር ነው እዚህ ጋር በምታዩት ማለት ነው። እቺ ትንሿ ናት። ትንሿ እቺ ናት። ውስጡ ደግሞ ብረት መሆኑ ቆንጆ ነው። ውስጡ የዚህ ላይ ማለት ነው ሙሉ ለሙሉ ፕላስቲክ ሲሆን ያን ያህል ቅዝቃዜ እንትን ይላል ማለት ነው። እና እንደዚህ የሚያምር ቆንጆ ፔርሙስ ሳህን ነው ይሄ 6500 ብር ነው የገዛሁላት። 772 አለ 772 3500 ብር ነው የተገዛው 3 ሴሪ የወጥ ማቅረቢያ ረና ቱርኪ ማለት ነው። ረና ቱርኪ ይውት እዚህ ጋር ማለት ነው 500 ብር። ፔርሙሶች በ5000 ብር ነው የገዛሁት። አንዷ 2500 ብር ናት። ሲሊቨር በዚህ አንዷ ደግሞ እንዳይነት ተመሳሳይ ነው። ይሄ ለምን አጥቼ ከለር ማለት ነው እንደዚህ ያው የሆነ ነገሯ ነው የሚለያየው ትንሽ ማለት ነው። ለእናንተ ለመለየት ይለያል፣ ግን ሲታይ እንደዚሁ አንድ አይነት ነው የሚመስለው። እና እነዚህን በ5000 ብር ሁለቱን ገዝቼላታለሁ ማለት ነው። 2 ሊትር 1300፣ 1 ሊትር 800 ብር። ከዛ እዚህ ጋር ደግሞ የወይን ኮምፕሌት አላት ቁጭ የሚለው ማለት ነው። ዋጋው 4000 ብር ነው ማለት ነው። ጎልድ ከለር ወይም ወርቃማ ከለር ናት። በጣም ነው የምታምረው ማሻአላ። 6 ብርጭቆዎች አሉት እዚህ ጋር ማለት ነው። በቅርቡ በዚህ ሳምንት አሳይቻቸዋለሁ ውስጡ ያለውን ብርጭቆውን ማለት ነው። እና ይሄንን በ4000 ብር ነው የገዛሁላት። እንደምታዩት ማጀስቲክ ብረት ድስት አለ። ማጀስቲክ ብረት ድስት ከ1 እስከ 1 ቁጥር እዚህ ይጀምራል እስከ 5። ይሄንን የገዛሁት 16000 ብር። እዚህ ጋር ደግሞ ማምኮ ሴራሚክ ብረት ድስት በሲሊቨር ከለር ነው። ቆንጆ ብረት ድስት ነው እንደምታዩት። ይሄንን ደግሞ 5 ሴሪ ነው እንደምታዩት ማለት ነው። ዋጋው 15000 ብር። መጥበሻው ደግሞ ከወዳም ከወዲህም ጆሮ ያለው ነው እንደምታዩት ማለት ነው። ከላይ ያለችዋን ብቻ ስለሆነ የገጠምኩት ለዛ ነው። ይሄ እንትን መያዣ የሌለው ክዳኑ እንደዚህ ነው። ማሻአላ የሆነ ብረት ድስት ገዝቼላታለሁ ማለት ነው 15000 ብር። እዚህ ጋር ጭልፋዎች አሉት ለሳምቡሳ ማጥለያ የሚሆን እና ደግሞ ሌላ 2 ጭልፋዎች ማለት ነው። እና ጋውን አለው ማለት ነው። ይሄ አብሮት የሚመጣው እዚህ ጋር ሱታ የውሃ ማሞቂያ ይሄንን በእንትን ከለር ነው
ቀይ በጥቁር ቀይ ቡኒ ነገር ማለት ነው። ይሄንን 3200 ብር። እዚህ ጋር ደግሞ የቡና መፍጫ 150 ዋት ናት። ቆንጅዬ መፍጫ ናት። ዋጋዋ 1900 ብር። እዚህ ጋር ጁስ መፍጫ አለ። ከታች ብረት ነው። ቆንጆ ነው። እንትኑ ሳቺ ነው። ዋጋው 6500 ሁለት ጆክ እና አንድ ቅመም መፍጫ ያለው ማለት ነው። ሙሉ ሴሪ ነው 7000 ብር። ይሄንን ሙሳ መዳመጫ 700 ብር። የኩኪስ ቅርጽ ማውጫ እነዚህ 900 ብር ናቸው ማለት ነው። ተሰባስቦ አንድ ቦታ ሆኖ ነው 6 አይነት ቅርጽ ማውጫ አለው። ይሄ ትሪ 45 ቁጥር ይሄንን 45 ቁጥር ስንት ነበር? ቢስሚላ 500 ብር። ይሄኛው ደግሞ 700 ብር። እዚህ 750 ብር 3 ሴሪ መክተፊያ ላጋ አንድ ደርዘን ነው የገዛሁት። ዋጋው 400 ብር ነው። አንድ አይነት ከለር አንድ አይነት እንትን ያለው በጣም ነው የሚያምረው። ማሻአላ የላስቲክ ማለት ነው፣ ግን የሚሰበር አይነት ነው። ያው ግፍ አይችልም እንደ ብረቱ። ቆንጆ ነው። እንደዚሁ ለውበቱና ለልብስ ተሰቅሉበት ማለት ነው። እዚህ ጋር ደግሞ ጥንቃቄ ያስፈልገዋል ለማለት ነው። ይሄንኛው ሞኝ ነው እያልኳቸው አይደለም። መከትከቻ አላት። መከትከቻ 1500 ብር። እነዚህ ቢላዎች እኔ ብዙ ጊዜ ይነቀላሉ ነው የምላችሁ። የሚነቀሉት ከዚህ ጋር ይነቀላሉ ማለት ነው። እኔ ከአረብ ሀገር ይዤ የመጣሁ ግን ብዙ አሁን 3 አመት ነው ከዛ በላይ ተጠቅሜበታለሁ። አንዷን ፍሬ ብቻ ማለት ነው። ያኔ ግፍ ይችላል። እነዚህ ግን እንደዛ ጠንካራ አይደሉም። ዋጋቸው 80 ብር ነው። ሀገርኛ ቢላዋና ፓርቲሽን ይቀራታል። ራስቸው መጥቼ ነው ተገዝቷል፣ ግን ለቪዲዮ ያው አልደረሰም ማለት ነው። እዚህ ጋር ደግሞ ጭልፋ አለ። ጭልፋ 500 ብር፣ ያልጫ ጭልፋ 500 ብር 1000 ብር ማለት ነው። የሻይ ማንኪያ 100 ብር፣ ሹካ 380፣ የሾርባ ማንኪያ 350 ብር ደርዘን ማለት ነው። ከዛ ሀባዬ በዚህ ጋር አዲስ ለየት ያለች ፍሪጅ አምጥቼላችኋለሁ ማለት ነው። ፖፕራል ቆንጆ ፋን ያለው ነው። ቆንጆ ፍሪጅ ነው። ያው የ10 አመት ዋስትና አለው። ይሄም እንደዛኛው ማለት ነው። እና ዋጋው 73500 ብር ነው። በነገራችን ላይ ለአንዲት እህታችን ገዝቼዋለሁኝ 71000 ብር ከዚህ በፊት ገና ቪዲዮ አልሰራሁትም። መጅሊሷ ገና ስለሆነ ኩለር የለውም ፋን አለው። እና ይሄንን የገዛሁላት 73500 ብር ነው። ያው እቃ ጨምሮ ተብሎ ማለት ነው። አሁን እዚህ ጋር የእንቁላል ማስቀመጫ አለው። እዚህ ጋር ደግሞ በረዶ ማስቀመጫ አለው ማለት ነው። እንደምታዩት በልብ ቅርጽ ምናምን አላት እዚህ መሃል ላይ ማለት ነው። እና ይሄንን ፋን አለው። ይሄን ያክለው 315 ኦርቢቱን ያክላል። እንደውም ከዛ ጎኑ ይሄ ሰፋ ይላል ይመስለኛል። እና እንደምታዩት ቆንጅዬ ፍሪጅ ገዝቼላታለሁ ማለት ነው። ያው በኦርቢት ብራንድ 315 የለም 355 ራሱ 82000 ብር ነው። ባለፈው ገዝቼው የተቀመጣለ ለልጆች ማለት ነው። ገና ቪዲዮ ያልተሰራ እና ይሄንን ይመስላል። ይሄኛው የዚህ ፍሪጅ ደስ የሚለው ነገር ማብራት መቆጣጠሪያ አብሮት የተገጠመ ነው። ማብራት መቆጣጠሪያ ምናምን አያስፈልገውም። ይሄ ለምን አብሮት የተገጠመ ስለሆነ ማለት ነው። እና የዚህ ፍሪጅ ዋጋ 73500 ብር ነው። እዚህ ጋር ደግሞ ማጠቢያ ማሽን አለ። ማጠቢያ ማሽን 16 ኪሎ እንደምታዩት ወደ ክሬም ከለር ነገር ነው። ዋጋው 54000 ብር ነው። ይሄም ራሱ 1000 ብር ጨምሯል ማለት ነው። እዚህ ጋር ደግሞ ስመጣላችሁ ሳች በሚለው ቆንጆ ታች ስቶቭ አላት 9500 ብር ነው ይሄ ማለት ነው። 9500 ብር። እዚህ ኦቨን አላት። ኦቨን 2 በኤሌክትሪክ እና 2 በጋዝ የሚሰራ ነው። ዴልታ ነው። ቆንጆ ኦቨን ነው ማለት ነው። ይሄ ሜድ ኢን ቱርክ ነው እንትኑ ማለት ነው። እንደምታዩት 2 ፓትራዎች አሉት። ይሄም ማለት ነው። 4 ኤሌክትሪክ ነበር ያለችኝ። 4 ኤሌክትሪክ የለም እዚህ ኮምቦልቻና ደሴ አያመጡም ብዙ ጊዜ ማለት ነው። እና ይሄንን ይመስላል ኦቭኗ። ዋጋው 44000 ብር ነው ማለት ነው። የኦቭኑ ነው ዴልታ ኦቭን ሜድ ኢን ቱርክ ነው የዚህ ነው። ይሄኛው ደግሞ የማጠቢያ ማሽኑ ነው። ከዛ ላይ በዚህ ጋር ጭልፋዎች አሉ። እስከዛሬ ባለ 1000 ብር እየገዛሁ ነበረ።
ይሄ 1200 ደርሶ 1300 ደርሶ ጠፍቶ ነበር። አሁን መጥቷል 1500 ብር ነው። ባለ አንዳንድ ሺህ ብሩን አላገኘውም። ይሄ 500 3000 ብር ሁለቱ ማለት ነው። ግን ጥሪት በሉት በቃ ማሻአላ ውፍረቱ ምናምን ክብደቱ የተለየ ነው። ከዛ እዚህ ጋር ብረት ድስቶች አሉ። ክዳን ያሰራውላት ያው የመጣው ከመሸ ስለሆነ ከደሴ ስመጣ ስለመሸብኝ ያው ከምሽቱ 1 ሰዓት ሳይል ነው እነሱ ደግሞ የሚዘጉት ይሄንን የሚበይዱት ማለት ነው። እና ጧት አሰራላታለሁ። ይሄ 46 ቁጥር ብረት ድስት 17500 ሁለቱን 35000 ብር ነው የገዛሁት ማለት ነው። ይሄም 46 ነው፣ ይሄም 46 ነው። ወፍራም ብረት ድስት ነው ማሻአላ ተባረከ ረህማን። ይሄ አንድ በግ የሚሰራ ማለት ነው። አንድ ፍየል ከፍ ያለ ፍየል። እዚህ ጋር ደግሞ ሮቶ ነው። ሮቶ እንግዲህ በጣም ኦቨር ሂዷል። 4200 ብር ነው የገዛሁት። 350 ሊትር 4200 ብር እቃዋን መረታተቢያ ማለት ነው። ሻ ስመጣላችሁ እዚህ ጋር ማዞሪያ 80 ብር እና የቁርጥ ማቅረቢያ ትልቁን ነበር ያለችኝ። ሰሞኑን ትልቁ ጠፍቷል ማለት ነው። ይሄም ትንሹ ነው 400 ብር። ከዛ እነዚህ ባሉዎች ደግሞ 20 ብር ጨምረዋል ማለት ነው። 250 ነበሩ 270 ሆነዋል ማለት ነው። 270 ብር 540 ብር። እነዚህም ሁለቱን ገዝቼላታለሁ። እንግዲህ የዛሬ ገበያችን ይሄንን ይመስላል። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ሰላም ሁኑልኝ።